ሰላም እንደምናችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ነገ ሶስተኛው እሁድ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የመጀመሪያውን ዘወረደ ወይም ጾመ ሕርቃል፣ የሁለተኛውን ቅድስት፣ የሶስተኛውን ምኩራብ ብላ ሰይመዋለች። ይህንን መነሻዋ ያደረገችው በቅዱስ ያሬድ ድርሰት ጾመ ድጓ በሚባለው መሰረት ነው። እንግዲህ በዚያ ላይ እንደተጻፈው ምኩራቦሙ ለአይሁድ ነው የሚለው። የአይሁድ ምኩራባቸው፣ ምኩራብ ማለት መሰብሰቢያ ማለት ነው። ለምንድን ነው የሚሰበሰቡበት? ለጸሎት ይሰበሰቡበታል። ወደ እግዚአብሔር ልመናቸውን ያቀርቡበታል። ስለዚህ ይህ ቤት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ምን ሆኖ ቆየው? የለዋጮችና የሻጮች ምሽግ ሆኖ ነው የቆየው። ይህን ሁሉ ምን አደረገው ይላል? በታተነው ይላል። ከበታተነው በኋላ ምን አለ? የአባቴን ቤት የንግድ ቤት አታድርጉት። በዮሐንስ ወንጌል ምዕራፍ 2 ቁጥር 15 የአባቴን ቤት የንግድ ቤት አታድርጉት። እንግዲህ የንግድ ቤት እንዳታደርጉት ተብሏል። ምንድን ነው እዚህ ቤት ላይ መከናወን ያለበት? መፈጸም ያለበት ጸሎት ነው መቅረብ ያለበት፣ ልመና ነው መቅረብ ያለበት ወደ እግዚአብሔር። ያዘኑት የሚረጋጉበት፣ የሚያለቅሱት ንባቸው የሚታፈስበት ቤት ነው። ይህ ነው መሆን ያለበት እና ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ቤት የንግድ ቤት አታድርጉት አለና እነዚያ ለዋጮች ሻጮችን በታተናቸው፣ በስልጣኑ ገበያውን ፈታው ይላል። እኛስ አሁን እንዴት እያደረግን ነው? ቤተ መቅደሳችን እንዴት ነው? ከዚህ ከሻጮችና ከለዋጮች የጸዳ ነውን? አይደለም። አሁን ለምሳሌ በወርሃ በዓልና በክብረ በዓል ላይ ወደ በር አካባቢ ምን እናያለን? ገበያ እናያለን። የሞቀ ገበያ እናያለን። የደመቀ ገበያ እናያለን። ይሄ ትክክል አይደለም። ምዕመናን ወደ ምሕረቱ ለመግባት ሲሉ ይቸገራሉ፣ በሩ ተዘጋግቶ። ይህንን ማጽዳት አለብን። ቤተ ክርስቲያን ስርዓት አላት። አባቶቻችን ስርዓት ሲሰሩ ቤተ ክርስቲያን በዚያ ልትተዳደር ነው። ምዕመናን በዚያ ሊተዳደሩ ነው። ከዚህ ከስርዓቷ የሚያፈነግጥ ካለ ግን እንደ ቤተ ክርስቲያኗ ስርዓት ቀኖና ምን ይላል? ከቤተ ክርስቲያኗ ይለያል ማለት ነው። ተለይቶ ምን ያደርጋል? ንስሐ ተሰጥቶት በቀኖና እንደገና ወደ ቤተ ክርስቲያን ይመለሳል። አሁን ግን እንደዚህ አይደል። የቤተ ክርስቲያንን ስርዓት የሚያስፈጽም የለም። ሕግ ወጧል። ሕግ አስፈጻሚ፣ ሕግ ተርጓሚ የለም። የራሱንና የራሱን ገንዘብ የሚያሳድድ ነው። ለምሳሌ በቤተ ክርስቲያን ውስጥ ደላሎች አሉ። ደላሎች ምን ይሰራሉ? በቤተ ክርስቲያን ውስጥ ይህን ታህል ክፈልና ላስገባ፣ ይህን ታህል ደሞዝ ይላሉ። ይህ ትክክል አይደለም። እናንተ ደላሎች ወደ ሰፈሩ ውረዱና መኪና ሻጮች አሉ፣ ቤት ሻጮች አሉ፣ እነሱን ከገዢዎች ጋር አገናኟቸው። ስራ ማለት ያ ነው እንጂ በቤተ ክርስቲያን ውስጥ ሁናችሁ ለብዙ ዓመታት በትምህርት ላይ ሁነው ራሳቸውን አሳልፈው ለቤተ ክርስቲያን ሲማሩ ቆይተው መጠው እነሱ መግቢያ አጥተው ያልተማረው ጮሌ ደግሞ በሳልስቱ ዲቁና ተቀብሎ በሰባተኛው ቀን ቅስና ተቀብሎ አባ እየተባለ ሊቀ ብርሃናት እየተባለ ሊቀ ሊቃውንት እየተባለ በቤተ ክርስቲያኗ ላይ ምግቡን በቤተ ክርስቲያን አድርጎ መንፈሱን ከፕሮቴስታንት አዳራሽ ያደረገ ብዙ ነው። ስለዚህ እስከ መቼ ነው እንደዚህ ምነው? ለምሳሌ እናንተ ደላሎች ወደ ቢሮ አካባቢ ስነድ አብዛኛውን ደላላው የሚበዛ ቢሮ ላይ ነው። አገልጋዮች ቀዳሾች እንኳ ጊዜም የላቸውም። ግን አብዛኛውን ደላላ ያለ ቢሮ ላይ ነው። ቢሮ እኮ ቢሮ የተሰራው እኮ ለምዕመናን መገልገያ ነው እንጂ ለመደለያ ወይም የደላሎች የሻጭና የሽያጭ እና የሰራተኛ አስቀጣሪ ቢሮ አይደለም። እሱ የተቀመጣችሁበት ቢሮ የቤተ ክርስቲያኗን ጉዳይ የምታስፈጽሙበት፣ የቤተ ክርስቲያኗ ጉዳይ የሚፈጽምበት ቢሮ ነው እንጂ ሰራተኛ ለመቅጠር የምትደልሉበት ቢሮ አይደለም። ስለዚህ ይህ መስተካከል አለበት። ቤተ ክርስቲያን ከእግዚአብሔር ጋር የምንገናኝባት
ጉባኤ እግዚአብሔር የሚሰበሰብባት፣ ወደ እግዚአብሔር ልመናችንን የምናቀርብባት፣ ከእግዚአብሔር ጋር የምንገናኝባት ጸጥታ ወደብ ነው መሆን ያለባት እንጂ የወንበዴዎች ስብስብ መሆን የለባትም። ይቺ ቤት የጸሎት ቤት ናት። ይቺ ቤት የአባታችን ቤት ናት። ስለዚህ በአባታችን ቤት ያለማንም ከልካይ ገብተን፣ በአባታችን ቤት ያለማንም ተቃዋሚ ገብተን አባታችንን አገልግለን የምንመለስባት ቤት ነው መሆን ያለባት። ደላሎች በቢሮ አካባቢ ያላችሁ ቢሮ ከፍታችሁ ቢሮ በቤተ ክርስቲያን ውስጥ ለምን እሱም ቢሮ ወደ ሰፈር ገብታችሁ ከፍታችሁ ሻጭን ከገዥ ጋር አታገናኙትም? ቤተ ክርስቲያን እኮ የደላሎች መሰብሰቢያ አይደለችም። አለቆች፣ የእናንተ ክብር የሚከበረው የቤተ ክርስቲያን ክብር ስታስከብሩ ነው። የቤተ ክርስቲያን ክብር እየተዋረደ የእናንተ ክብር በየትኛውም አግባብ ሊከበር አይችልም። ስለዚህ ስለ ቤተ ክርስቲያን ነው ማሰብ ያለብን። ሚመናን እናንተም ዝም ብላችሁ፣ አሁን እኮ ሚመናን ከኛ በላይ ናቸው። አስተሳሰባቸው ያውቁታል፣ ስርዓቱንም ያውቁታል፣ ያነቡታል። አሁን የቴክኖሎጂ ዘመን ስለሆነ የትም አይመልጥም። ሰው ሁሉን ነገር ያየዋል። እኛም አያውቁ ይመስለናል። ግን እነሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚመናን ቀናኢ ስለሆኑ፣ አካላቸውን ቆርጠው የሚሰጡ ስለሆኑ ሁልጊዜ ስንሸውዳቸው እንኖራል። እስከ መቼ ነው እንደዚህ አድርገን ራሳችን የምናታልለው? ቤተክርስቲያን ልንጠብቅ ነው። በየትኛውም አግባብ ቤተክርስቲያን ክብር ተዋርዶ የኛ ክብር ሊጠበቅ አይችልም። ስለዚህ ይህንን ቤተክርስቲያን ውስጥ የድለላ ስራ የምትሰሩበትን ቢሮ ማስተካከል አለባቸው። የቤተክርስቲያን ጉዳይ ነው በዚያ መፈጸም ያለበት። ያለበለዚያ ግን እግዚአብሔር ነገ ይጠይቃችኋል። ንስሐ እኮ ደግሞ አንገባ። የሚገርመው ነገር ዝም ብለን እንደተሻፋፈነ ነው የምንሄደው። ስለዚህ ሰው ከኛ በላይ ነው፣ አውቅም እንዳይመስላል። የተማሩት በውጭ ነው ያሉት። እንደነገርኳችሁ በሳልስቱ እናንተ ሀገር ስር ቁጭ ብሎ በሳልስቱ ዲቁና ተቀብሎ በሰባተኛው ቀን ቄስ የሚሆን አገልጋይ፣ ይህ ለቤተ ክርስቲያን ለምንም አይረባትም። ምንም። ለምን? የደደበ ስለሆነ አይምሮ። እንግዲህ ለብዙ ዓመታት ከአባቶች እግር ስር ቁጭ ብለው የተማሩት በውጭ ነው ያሉት፣ ወድቀው ነው ያሉት። እንግድነታቸውን ሲመጡ እንኳን ማንም የሚቀበላቸው የለም። ስትጋብዙ የሚጋብዛችሁ ነው የምትጋብዙ። ይህ አገልግሎት ነው። ቅዱሳን ሐዋርያት በተለያየ የሀገረ ስብከታቸው ሲንቀሳቀሱ አንዱ ሲጋብዛቸው ነው አንዱ የሚጠራው የነበረ አይደለም። የቤተ ክርስቲያናን ስርዓት አንብቡ፣ እወቁ። ዝም ብላችሁ በደፈናው አትሽለቅለቁ። ስለዚህ የቤተ ክርስቲያንን ስርዓት አክብሩ፣ ይከበር። እስከ መቼ ነው እንደዚህ ሆኖ የሚዘልቀው?